ታሪኩ የሚጀምረው ፔል የሚባልን የ12 ዓመት ልጅ እያሳየን ነው። ፔል የ7ኛ ክፍል ተማሪ ሲሆን ከሌሎች ልጆች ለየት ይላል። በትምህርት ቤት ውስጥ ብዙ ጓደኛ የለውም። አብዛኛውን ጊዜ ደግሞ የሚያሳልፈው ለብቻው ሆኖ ነው። እንደ ማንኛውም ታዳጊ ፔል በክፍል ውስጥ በምትገኝ አማንዳ የምትባል ልጅ ላይ ክራሽ ይዞታል። አማንዳ ትምህርት ቤት ውስጥ በጣም ታዋቂ፣ ዘናጭና በራስ መተማመን ያላት ልጅ ስትሆን ፔልን አንድም ቀን አስተውለው አታውቅም። ለእሷ እሱ ከብዙ ሰዎች መሀል የማይታይ ተራ ልጅ ብቻ ነበር። አንድ ቀን የትምህርት ቤቱ የመጨረሻ ፎቅ ላይ ቁጭ ብሎ አፕል እየበላ እያለ ሁለት ጎረምሶች ዊሊያምን የሚባል ልጅ እያሰቃዩት ይመለከታል። ፔል የሚያደርጉትን ነገር ከላይ ተደብቆ እያያቸው የነበረ ቢሆንም ነገር ግን የሚያደርጉትን ነገር እያየ ዝም ማለት አልቻለም። ቀጥሎም እየበላውን የነበረውን አፕል ላያቸው ላይ እያወረውርባቸዋል። በሱ ምክንያት ተዘናግተው ማን ነው እያሉ እያሰቡ የነበረ ቢሆንም ነገር ግን አሁን ላይ ማን እንደሆነ አውቀው ሙሉ ለሙሉ ትኩረታቸውን እሱ ላይ አድርገው ነበር። አፕሉን የወረወረው እሱ እንደሆነ እንዳወቁበት ሲገባው በጣም ይደነግጥና የቻለውን ፍጥነት በሙሉ ተጠቅሞ ወደፊት ከሮጠ በኋላ መንገድ ላይ ያገኘውን ለረጅም ጊዜ የተተወ ምንም አይነት ሰው የማይኖርበት ቤት ውስጥ ወደ ጓሮ ሄዶ ይደበቃል። እነሱም ከረጅም ጊዜ ፍለጋ በኋላ በመጨረሻም ተስፋ ይቆርጡና እሱን ማፈላለግ ያቆማሉ። ነገር ግን እሱ እዚያው ተደብቆ ሳለ አንድ ትንሽ የሆነ ጉንዳን እግሩ ላይ ስትወጣ ያያታል። በመጀመሪያ ላይ ግድ አልሰጠውም ነበር። ነገር ግን በድንገት ጉንዳኑ አንገቱ ላይ ስትነክሰው በነከሰችው ቅጽበት ሰውነቱን የመቃጠል ስሜት ተሰማው። ሰውነቱ እየዛለ አይኑ ደግሞ ብዥ እያለበት እያለ ራሱን ከመሳቱ በፊት ማንነቱ የማይታወቅ ሰው ከላይ ወደ ታች ይመለከተውና የሰውየውን ፊት ራሱ በስነስርዓት ሳይመለከት ራሱን ይስታል። ሌሊት ላይ ራሱን ከሳተበት ይነቃና ወደ ቤቱ ይመለሳል። እናቱ በር ላይ ቆማ እየጠበቀችው ስለነበረ ለምንድነው ያረፈድከው ስትል ጠየቀችው። እሱም ከጓደኞቼ ጋር ስጫወት ነበር በማለት ይዋሻታል። እና እራት አብረን አትበላም በማለት ስትጠይቀው እሱም እራት መብላት እንደማይፈልግ ይነግራትና ወደ ክፍሉ ገብቶ ይተኛል። በህልሙም ላይ እጅግ ብዙ ጉንዳኖች ከበውት ሲያጠቁት የሚያሳዩ አስፈሪ ህልሞችን ማየት ይጀምራል። በዛው በሌሊቱ ሰውነቱ ሲደክምና ከፍተኛ የሆነ የምግብ ፍላጎት ሲሰማ ከእንቅልፉ ሙሉ ለሙሉ ሳይነቃ እየተራመደ ራሱን ኩሽና ውስጥ ያገኘዋል። ልክ እንደደረሰም እዛ ውስጥ የነበሩት ቸኮሌቶችን በሙሉ ላጠ አንድ በአንድ ተመገባቸው። በማግስቱ ጠዋት ከእንቅልፉ ሲነቃ ክፍሉ በቸኮሌት ወረቀቶች ተሞልቶ በማየቱ ይደነግጣል። ነገር ግን የበላውን ምንም አይነት ነገር አያስታውስም። ቁርስ ላይ ደግሞ ነገሮች እየተባባሱ ይመጣሉ። የወተት ማሸጊያውን አንስቶ ብርጭቆ ላይ ከቀዳ በኋላ ልክ ወደ ቦታው ሊመልሰው ሲል ከእጁ ጋር ይጣበቃል። እጁም ልክ እንደ ሙጫ ሆኖ ከወተቱ እቃ ጋር ተጣብቆ ምንም ሊላቀቅለት አልቻለም። ለረጅም ጊዜ ከታገለም በኋላ ለአባቱ ነግሮት በመጨረሻም ከእጁ ላይ ይላቀቅለታል። አሁን ላይ ምንም የሚያስጨንቀው ነገር እንደሌለና እንደ ኖርማል ለመምሰል የጁስ ብርጭቆውን ሲጨብጥ ከፍተኛ የሆነ ጉልበትን ተጠቅሞ ነበርና እጁ ላይ ብርጭቆ ፍንድት ብሎ ይሰባበራል። አባቱ ቀና ብሎ ተመልክቶት ምንም ነገር እንዳልተፈጠረ ችላ ይለዋል። ነገር ግን ፔል የሆነ ለውጥ ሰውነቱ ላይ እየተካሄደ እንደሆነ አውቋል። በማግስቱ ትምህርት ቤት ውስጥ ተማሪዎቹ በአካል እንቅስቃሴ ብቃት እየተዘጋጁ እያለ መምህሩ መሰረታዊ የሆኑ የመከላከያና የድብድብ ዘዴዎችን ለክፍሉ ተማሪዎች ያሳያቸው ጀመር። በመጀመሪያ ላይ ፔል እየተለማመደ እያለ ደካማና ምንም ነገርን የማይችል መስሎ መታየት ይጀምራል። ነገር ግን በድንገት ሰውነቱ ውስጥ የሆነ ኃይል ሲንቀሳቀስ ይሰማውና አስተማሪውን በኃይል ሲገፋው መምህሩ ተወርውሮ ወደ ራቅ ባለ ቦታ ይጋጫል። መላው ክፍሉ አይናቸውን ባለማመን በድንጋጤ አፋቸውን ከፍተው ተመለከቱት። ባለፈው ልጆች እየደበደቡትም እያለ ከላይ አፕል ወርውሮ ያዳነውን ልጅ ከታዳሚዎቹ መሀል ነበር። ከትምህርት በኋላ ፔል ወደ ትምህርት ቤቱ እየተራመደ እያለ ልጁ እየሮጠ ከኋላው እየተከተለ የሆነ ሱፐር ፓወር አግኝተሃል አይደለ በማለት ይጠይቀዋል። ፔል ግን መጀመሪያ ላይ እኔ ኖርማል ሰው ነኝ፣ ምንም አይነት ሱፐር ፓወር የለኝም በማለት ለመዋሸት ቢሞክርም ነገር ግን በንግግራቸው መሀል ቀና ሲል ያን ቀን ራሱን እየሳተ እያለ ከፊቱ ሆኖ የተመለከተውን ፊት የሚመስል ሰውዬ ከፊት ለፊት ትኩር ብሎ እያያቸው ይመለከታል። በዚህ ጊዜ ፔል ስጋት ይገባውና በፍጥነት እየተራመደ ልጁን ጥሎት ወደ ቤቱ ይሄዳል። በሌላ በኩል ያ እንግዳ የሆነ ሰውዬ ፔል መጀመሪያ ላይ ወድቆበት የነበረው አሮጌ ቤት ውስጥ ተቀምጦ ጋዜጣ እያነበበ ነበር። ታዲያ እያነበበ በነበረው ጋዜጣ ላይ ስለ ኤግዞ አርም የተባለ ግዙፍ የመድኃኒት አምራች ኩባንያ ባለቤት የሚያወራ ዜና ነበር። የሚገርመውም ይሄ ባለሀብት የፔል ክረሽ ያለባት ልጅ አባቷ ነበር። በነጋታው ፔል ለዊሊያም እውነቱን ለመናገር ስለወሰነ ወደ ዊሊያም ይሄድና የሆነ ቀን ጉንዳን እንደነከሰው ከዛ ጊዜ ጀምሮ ደግሞ ከፍተኛ የሆነ ጥንካሬ፣ ፍጥነት እንዲሁም ደግሞ እጅ ያጣብቃል። እሱንም በመጠቀም ግድግዳ ላይ የመውጣትን ችሎታ አግኝቻለሁ በማለት የሚችላቸውን ነገሮች በሙሉ ዘረዘረለት። ዊሊያም ልክ ይህንን ታሪክ በሚሰማበት ጊዜ ከመሳለቅ ይልቅ በጣም ይደሰታል። ዊሊያም የሱፐር ሂሮ ታሪኮችን አፍቃሪና ስለነሱም በጣም ብዙ ጥናቶችን ያደረገ ልጅ ነበር። ወዲያው ምንም ጊዜ ሳያቃጥል ና ወደ ቤት ልውሰድ በማለት ቤቱን ፓስዋርዶቹን ተጠቅሞ ከከፈተው በኋላ ቤት ውስጥ የደረደራቸውን የትንንሽዬ የሆኑ ሱፐር ሂሮ አሻንጉሊቶች እንዲሁም ደግሞ ስለነሱ ህይወት ታሪካቸው ፓወራቸውንም ተጠቅመው ሊያደርጉ የሚችሉትን ነገሮች በሙሉ ስላጠናው ጥናት ያሳየዋል።
አንተም ብትሆን ወደፊት ትልቅ የሆንክ ሱፐር ፓወር ያለ ሰው ትሆናለህ። አሁን ላይ ያደረካቸው ነገሮች በሙሉ መነሻ ብቻ ናቸው ሊሆኑ የሚችሉት። ስለዚህ እስኪ ማድረግ የምትችላቸውን ነገሮች በደንብ አድርገን እንድናውቃቸው አንዳንድ ፈተናዎች ልስጥህ በማለት አዳዲስ የሆኑ ነገሮችን እንዲሞክር ያደርገዋል። ቀጥሎም የሚለብሰውን ጥቁርና ነጭ የሆነ አንድ ልብስ ይሰራለትና በተጨማሪም አዲስ ስም ያወጣለታል። እሱም አንት ቦይ የሚባል ነበር። አሁን ላይ እዚህ ልምምዳቸውንና ፈተናውን እንዲጨርስ ካደረገው በኋላ ወጥተን ትክክለኛ ዓለም ላይ ያለህን ፓወር መፈተን አለብን በማለት ተያይዘው ወደ ውጭ ይወጣሉ። ዊሊያምም ፔልን ወስዶ ሌቦችና ወንጀለኞች ወደሚበዙበት የመኪና ማቆሚያ ቦታ ላይ ለብቻው ትቶት ይሄዳል። ፔል እዛ ላይ ቆሞ የሆነ ነገር እስከሚፈጠር ከጠበቀ በኋላ የሆነ ሰዓት ላይ አንዲት ሴት ስትጮህ ተሰማ። አንድ ሌባ ታግሎ ቦርሳዋን ከነጠቃት በኋላ እየሮጠ እያለ ይመለከታል። አንት ቦይም ሳያመነታ ጓደኛው የሰጠውን ዩኒፎርም ይለብስና ሌባውን በፍጥነት ያስቆመዋል። በፍጥነት የወሰድከውን ቦርሳ ለሴትዮዋ መልስላት በማለት ይቆጣዋል። አንድ ትንሽ ልጅ የማይረባ የሱፐር ሂሮ ዩኒፎርም ለብሶ የሰረከውን እቃ መልስለት እያለ ፊት ለፊቱ ቆሞ ሲመለከተው ሌባው ባለማመን ከት ብሎ ይስቅበታል። ቀጥ ብለህ ወደ ቤት በመግባት በሩን ማትዘጋ ከሆነ አንተን መጉዳት አያቅተኝም እያለ ሊያስፈራራ ይሞክራል። ፔልም ከዚህ በፊት ከትክክለኛ ወንጀለኛ ጋር ተጣልቶ ወይንም ደግሞ ተደባድቦ ስለማያውቅ ውስጡ መፍራት ጀመረ። በፍርሃት ወደ ኋላ ከተራመደ በኋላ ልክ ግድግዳ ላይ ሲደርስ እጁንና እግሩን ብቻ በመጠቀም ግድግዳ ላይ ያለምንም እንከን ወደ ላይ እንደ ጉንዳን እየወጣ ሲመለከተው ሌባው እያየው ያለውን ነገር ማመን ይከብደውና ደንግጦ ይቀራል። ወዲያው ፊቱን አዙሮ ከዛ ቦታ እየሮጠ ለማምለጥ ሲሞክር ፔል ጊዜ ሳያባክን መሬት ላይ ይጥለውና ለመጡት ፖሊሶች እጁን ይዞ ያስረክባቸዋል። ፖሊሶቹ ሌባውን ይዘውት ከሄዱ በኋላ ዊሊያም ደርሶ ምን እንደተፈጠረ ለፔል ሲጠይቅ ፔልም በደስታ ሌባውን እንደያዘው ነግሮት ግድግዳ ላይ የመውጣት ችሎታውን ደግሞ ሊያሳየው ሲሞክር ነገር ግን እየተዝለፈለፈ ባሁኑ ግድግዳ ላይ መሰቀል አልቻለም። ወዲያው ጓደኛው ዊሊያም የፔል ጉልበት ከኃይል ወይንም ደግሞ ከኢነርጂ ጋር የተያያዘ እንደሆነ ይረዳል። ቸኮሌት ነገር አውጥቶ ይሰጠውና ፔል ቸኮሌቱን ልክ እንደበላ ወዲያው አቅሙን ያገኛል። አሁን ሁሉም ነገር ግልጽ እየሆነ ይመጣል። በዚህም ፔል ከፍተኛ ኃይል ለመጠቀም የሚፈልግ ከሆነ ብዙ መጠን ያለውን ጣፋጭ ነገሮችን መመገብ እንዳለበት አረጋገጡ። ከቀናቶች በኋላ ዊሊያም ፔል ሰዎችን በሚያድንበት ጊዜ ማንነቱ እንዲታወቅ ስላልፈለገ ጓደኛው ፊቱን ሊሸፍንበት የሚችለውን ማስክ ይሰጠዋል። በሚቀጥሉት ጥቂት ቀናት ላይ ታዲያ አንት ቦይ በከተማው ውስጥ የታወቀ ጀግና ሆነ። ትንንሽ ወንጀሎችን ያስቆማል፣ የተቸገሩትን ይረዳል፣ ሌላው ቀርቶ ዛፍ ላይ የወጣችን ድመት ሳይቀር ያድናል። ወዲያው ሚዲያ ላይ ስለሱ እየተወራ እንዲሁም ደግሞ ህጻናቶች በይበልጥ እየወደዱት ይመጣሉ። ነገር ግን የሱ ታዋቂነትና ዝና በየቀኑ እያደገ ቢሄድም ነገር ግን አብሮት ትልቅ የሆነ አደጋ እየመጣ ነበር። አንድ ቀን ምሽት አማንዳ ከእህቷ አይዳ ጋር በመሆን ቤት ውስጥ እያለች አንድ እንግዳ የሆነ ሰው በድንገት ክፍላቸው ውስጥ ይገባና ልክ እንዳየችው አማንዳ በድንጋጤ ትጮኻለች። እህቷ ከሌላ ክፍል ስለነበረች የእህቷን ጩኸት በመስማት እየሮጠች በክፍሏ ብትገባ ሚስጥራዊው ሰው አማንዳን አግቶ ይዟት ይጠፋል። በማግስቱ ፔል በትምህርት ቤት ውስጥ ሂዶ ቀኑን እንደ ኖርማል እያሳለፈ እያለ ክፍሉ ጭር ይልበታል። ወደ አማንዳን ቦታ ሲመለከት ዛሬ ትምህርት ቤት እንዳልመጣች ይገባዋል። በትምህርት ቤታቸው ግቢ ውስጥ ትሆናለች ብሎ የሚጠረጥርባቸው ቦታዎች ጋር በሙሉ እየሄደ እያፈላለጋትም የነበረ ቢሆን ሊያገኛት ስላልቻለ ክፉኛ መጨነቅ ይጀምራል። በዚያ ቀን ምሳ ሰዓት ላይ በትምህርት ቤት ውስጥ ትልቅ ረብሻ ተፈጠረ። ተማሪዎቹ ወደ ጣራ እየተመለከቱ ይጮሃሉ። አንድ ልጅ ከህንፃው ጫፍ ላይ ተንጠልጥሎ ይታያል። ፔል ወዲያውኑ ተደብቆ የሱፐር ሂሮነቱን ዩኒፎርም ከለበሰ በኋላ ወደ ልጁ እንደ ጉንዳን ግድግዳው ላይ እየተራመደ ይሄዳል። ነገር ግን ልጁ ተንጠልጥሎበት የነበረበት ቦታ ላይ ልክ እንደደረሰ በቦታው የነበረው ትክክለኛ ሰው ሳይሆን አሻንጉሊት እንደነበረ ይገባዋል። እዚያው ጠብቃ ያጠመደችው ደግሞ የአማንዳ እህት አይዳ ነበረች። ይህንን ሁሉ ነገር ያደረገችው እሱን ለብቻ አግኝታ ስለ እህቷ መጥፋት ነግራ አብረው እንዲያገኟት እንዲያግዛት ነበር። በፍጥነት ስልኳን ታወጣና አንድ ቪዲዮ ታሳየዋለች። በቪዲዮ ውስጥ አማንዳ በመስታወት ሳጥን ውስጥ ታስራ ያገታት ሰው ደግሞ ለቤተሰቦቿ $20 ሚሊዮን እንዲከፈለውና ካለበለዚያ ደግሞ የአባትየው ትልቅ የሆነ ኩባንያ እንዲዘጋ ይህንንም ደግሞ ማድረግ ማይችሉ ከሆነ አማንዳን እንደሚገላት ይዝታል። ልክ ይህንን ሲመለከት አንት ቦይ አማንዳን ምንም ያክል ዋጋ ቢያስከፍለኝ እሷን ማዳን አይቀርም በማለት ለእህትየው ቃል ይገባላታል። ሁለቱም ተያይዘው ወደ ዊሊያም በር በመሄድ ያንኳኳሉ። ዊሊያም ልክ በሩን ሲከፍተውና አንት ቦይን ከሆነች ሴት ጋር በሩ ላይ ቆሞ ሲመለከታቸው በጣም ይናደዳል። እዚህ ምድር ላይ ሱፐር ሂሮ ሆነ ስትኖር ማንነትህን መደበቅ በጣም አስፈላጊ ነገር ነው። እንዴት ለማንም እስካሁን ድረስ ደብቀን ያቆየነውን ነገር ትናገራለህ በማለት እየጮህበት እያለ ፔል ግን ለአይላ ስለ ትክክለኛው ማንነት ያልነገርኳትም በማለት ስለ ሁኔታው ያስረዳውና ሶስቱ አሁን ላይ አማንዳን ማዳን ላይ ተባብረው ለመስራት ስራ ይጀምራሉ። አንት ቦይ አይዳና ዊሊያም ሆነው በአንድነት ስለሚሽኑ ማሰብ ጀመሩ። በዚህ መሃል ዊሊያም አይዳን ቆይ ከዚህ ሁሉ ነገር ጀርባ ሆኖ ይህንን ነገር ማን ነው እያከናወነ ያለው በማለት ጠየቃት። አይዳን መልሳ ምናልባት የአባቴ ኩባንያ እንዲዘጋ የሚፈልጉ ወይንም ደግሞ አባቴ ላይ በቀል ያለው ሰው ሊሆን ይችላል በማለት ግምቷን ሰጠችው። በተጨማሪም በቪዲዮ ላይ የታየውና አማንዳን ያገታት ሰው ራሱን ፍሊ ብሎ እንደሚጠራ ነገረቻቸው።
አንትቦይ በድንገት አይዛ የያዘችው የአማንዳ አንገት ሐብል ላይ የሚገኝ አንድ ከድሮ ጀምሮ የሚያውቀውን ሽታ ሸተተው። የጉንዳን አይነት እጅግ ስለታማ የሆነውን የማሽተት ስሜቱን በመጠቀም ሽታውን መከታተል ጀመረ። ይህ ሽታ በቀጥታ የወሰደው ፔል መጀመሪያ ላይ ራሱን ስቶ የወደቀበት አሮጌና የተተወ ቤት ውስጥ ነበር። ዊሊያምም እዚህ ቤት ውስጥ ትኖር የነበረች አንድ አሮጊት ሴትዮ ከ2 ሳምንታት በፊት ሞታለች። ይህንን ሲሰማ አንትቦይ እናንተ ውጭ ቆዩኝ በማለት እሱ ማንኛውንም አደጋ ለመጋፈጥ ብቻውን ወደ አደገኛው ቤት ይገባል። ፔል ወደ ቤት ውስጥ ሲገባ በድንጋጤ ተዋጠ። ቤቱ ተራ ብቻ የሆነ ቤት ሳይሆን የተለያዩ የላቦራቶሪ እቃዎች፣ ሳይንሳዊ የሆኑ ማሽኖች እና በነፍሳት የተሞላ ሚስጥራዊ የምርምር ማዕከል ነበር። አንድ ሰው እዚህ ቤት ውስጥ በነፍሳት ላይ ምርምር በማድረግ ለሰው ልጆች ልዩ ኃይል የሚሰጥ ሲረምን ለመስራት እየሞከረ እንደሆነ ተገለጸለት። ፔል ወደ ውስጥ ታዲያ እየተጠጋ በሚመጣበት ጊዜ አማንዳ በመስታወት ሳጥን ውስጥ ታስራ ያገኛታል። ልክ እንዳያት ሊያድናት ሲሞክር ያ ሚስጥራዊ ሰው ከኋላ ይመጣና በድንገት ሌላ የመስታወት ሳጥን ከፍቶ እሱንም አሰረው። ታዲያ ፊሊ አሁን እሱን እንዳሰረው ካረጋገጠ በኋላ ስለ ማንነቱና ታሪኩ ይናገር ጀመር። እሱ በአማንዳ አባት ኩባንያ ውስጥ ይሰራ የነበረ በጣም ጎበዝ የባዮኬሚስትሪ ባለሙያ ነበር። እናቱን ከሞት ለማዳን ከጉንዳን የተሰራ ልዩ የሆነ ክትባት ፈጥሮ እሱን መድኃኒት እየሰጣት እያለ ከበሽታዋ እያገገመች ፊቷን መለስ እያለ ይመጣል። ታዲያ ራሱ የሰራውን መድኃኒት እየተጠቀመ እናቱን እያከመ እያለ የአማንዳ አባት ኩባንያውን ኪሳራ ውስጥ እንዳይገባ በሚል ፕሮጀክቱ እንዲቆም አዘዘ። ምንም እንኳን ፕሮጀክቱ እንዳይቆም የቻለውን ነገር ለማድረግ ቢሞክርም ነገር ግን የአማንዳ አባት በፍጹም ሊፈቅድለት አልቻለም። በዚህም ምክንያት እናትየውን ሊያድን የሚችል ብቸኛውን መድኃኒት ስላጣች በመጨረሻም ትሞታለች። ፊሊ ታዲያ እናቱን ካጣ ጊዜ በኋላም ቢሆን ተደብቆ መድኃኒቱን ለማምረት እየሞከረ የነበረ ቢሆንም ነገር ግን ካምፓኒው እየሰራው ስላለው ስራ ሲደርስበት እዚህ መስሪያ ቦታ ከዚህ በኋላ ድርሽ እንዳትል በማለት ከዛ ቦታ ያባረሩታል። በዚህም ምክንያት ፊሊ በጣም በሽቆና ውስጡም በበቀል ተሞልቶ ስለነበረ አማንዳን በማገት በጣም ብዙ የሆኑ ገንዘቦችን ለአባቷ መጠየቅ ወይንም ደግሞ እሱን መክፈል የማይችል ከሆነ አንድን ካምፓኒ ለአንድና ለመጨረሻ ጊዜ ማዘጋት አለብኝ በማለት ቆርጦ ተነስቶ ነበር። የእናቴን ሕይወት እንዳድን ካልፈቀደልኝ ሀብትና ንብረቱን ግዴታ እኔ ደግሞ ማውደም አለብኝ። ይህንንም ካለ በኋላ ስለ ኤክስፐሪመንቱ ታሪኩን ይቀጥላል። እናቴን ለማዳን ስል ያልሞከርኩት ነገር አልነበረም። በጣም ብዙ ነፍሳቶችን በመጠቀም ካለችበት በሽታ ሊያድናት የሚችል ለየት ያለ መድኃኒትን ለመስራት ለረጅም ጊዜ ሞከርኩኝ። በእነዚህም ሙከራዎች መሀል ታዲያ ለየት ያለ አንድ የጉንዳን ሲረም ሰራሁኝ። ያኛው ጉንዳን ነበር ታዲያ ፔልን ነክሶት አሁን ላይ ያለውን ሱፐር ፓወር እንዲያገኝ ያደረገው። ነገር ግን ፊሊ ይህንን ካገኘ በኋላ አላቆመም። ሌሎችንም ነፍሳቶችን በመጠቀም በድብቅ ኤክስፐሪመንቱን ማሳደግ ይጀምራል። አሁን ላይ ዓላማው የታመመን ነገር ማዳን ብቻ ሳይሆን ላልታመመው ሰው ደግሞ በጣም አደገኛ የሆነ ሱፐር ፓወርን መስጠት መቻል ነበር። በመጨረሻም ፐርፌክት የሚለውን ሲረም ሰርቶ ከጨረሰ በኋላ እጁ ላይ ይወጋዋል። በምላሹም አሁን ላይ በጣም ኃይለኛ የሚያደርገውን ሱፐር ፓወር አግኝቷል። በጣም የሚያስገርም ጥንካሬ፣ ፍጥነት እንዲሁም ደግሞ በጣም ብዙ የሆኑ ተጨማሪ ሱፐር ፓወሮችንም አግኝቻለሁ። ይህንን ሁሉ ታሪክ ከሰማ በኋላ ታዲያ አንትቦይ እየተንቀጠቀጠ ነበር። ቀጥሎም እኔ ግን ካንተ በጣም የሚያሳዝነኝ ነገር ቢኖር አማንዳን ትወዳታለህ። ለረጅም ጊዜ ስትወዳት ብትኖርም ነገር ግን እሷ ዞር ብላ ልታይህ እንኳን አልቻለችም። እሷ የምትወደው አንትቦይን ነው። እሷ የምትወደው ሱፐር ፓወር ያለውን ሱፐር ሂሮ እንጂ የሚያፍርና ሲያወራት የሚንተባተብን አይነት ልጅ አይደለም። ይህንንም ተናግሮ ልቡን ከሰባበረው በኋላ አላቆመም ነበር። ታስታውሳለህ? ለረጅም ጊዜ ምንም አይነት ጓደኛ ሳይኖርህ ለብቻ ቁጭ ብለህ ጊዜን ስታሳልፍ፣ ነገር ግን ልክ ያገኘኸውን ጉልበት ለተማሪዎች ስታሳይ ዊሊያም ተሯሩጦ መጥቶ ጓደኛህ ካልሆንኩኝ አለ። ሱፐር ፓወርህን ባታገኝ ኖሮ አሁን ላይ እሱ ጓደኛህ የሚሆን ይመስልሃል? በማለት ሲጠይቀው እስከ ዛሬ ድረስ ነገሮችን አስቦ በማያውቅበት መንገድ ማሰብ ይጀምራል። በተመሳሳይ ሰዓት ደግሞ ውጪ ዊሊያም እና ሴቷ ለፖሊሶች ደውለው ስለነበረ ያሉበት ቤት በፖሊሶች ተከቧል። ልክ የፖሊስ መኪናን ድምጽ ሲሰማ ታዲያ ፊሊ ሱፐር ፓወሩን ተጠቅሞ ከዛ ቦታ በሮ ይሰወራል። ፊል ግን ሰውየው እስካሁን ሲናገረው በነበረው ነገር ስለ ልቦናዊ ጫና ደርሶበት ስለነበረ ከአሁን በኋላ እኔ አንትቦይ መሆን አልፈልግም፣ እንደ ማንኛውም ተራ ልጅ ነው መኖር የምመርጠው። ለጓደኛውም ዊሊያም ከዚህ በኋላ ምን ማድረግ እንደሚፈልግ በቁርጥ ነገረው። አማንዳም ብትሆን ባለው ሱፐር ፓወር እንድትወደው ሳይሆን ትክክለኛ ማንነቱን አሳይቶ የምትቀበለው እንደሆነ ማየት ይፈልጋል። ነገር ግን ይህንን በሚሰማበት ጊዜ ዊሊያም ልቡ ይሰበራል። ሱፐር ፓወር እስካለው ድረስ እዚህ ምድር ላይ እርዳታ የሚያስፈልጋቸው ሰዎች ጋር እየደረሰ ኃላፊነቱን መወጣት አለበት። ምንም እንኳን ዊሊያም እሱን ለማሳመን ቢሞክርም ነገር ግን ውሳኔውን ኦልሬዲ ወስኖ ጨርሶ ስለነበረ የሚለውን ነገር ሊሰማው ራሱ ፈቃደኛ አልነበረም። በቀጣይ ቀን ትምህርት ቤት ውስጥ ሆኖ እየተማረ እያለ ፊሊ ትምህርት ቤቱ ላይ ጥቃት ይሰነዝራል። ግቡም የነበረው አማንዳንና አይዳን እንደገና መያዝ ነበር። ተማሪዎቹ እንዳለ በጣም በመደናገጥ ህይወታቸውን ለማትረፍ ባገኙት አቅጣጫ በሙሉ ይሮጡ ጀመር። ዊሊያምን በዚህ ጊዜ ማስኩን ይዞ ወደ ፔል እየሮጠ በመሄድ ጭንብሉን ይሰጠውና አሁን አንትቦይ ያስፈልገናል፣ እባክህን ተነስ በማለት ሊያነቃቃው ይማጸነው ጀመር። ነገር ግን ፔል በቀጥተኛ የሆነ ቁርጠኝነትና በራስ መተማመን እኔ በፍጹም አንትቦይ ልሆን አልችልም ከዚህ በኋላ ተወኝ በማለት ጥሎት እየሮጠ ይሄዳል።
ሁሉንም ነገር ፖሊሶች መጨረስ ይችላሉ። እኔ ከዚህ በኋላ እንደ ኖርማል ልጅ ነው መኖር የምፈልገው። ነገር ግን ዊሊያም በሰማው ነገር ልቡ ክፉኛ ቢሰበርም ነገር ግን ተስፋ መቁረጥ አልፈለገም ነበር። ፔል የማያደርገው ከሆነ እኔ የምችለውን ነገር በሙሉ አደርጋለሁ ሲል ለራሱ ወሰነ። የፔልን ማስክ ጭንቅላቱ ላይ ያደርግና ምንም እንኳን ሱፐር ፓወርም ወይንም ደግሞ የራሱ አቅምም እንኳን ባይኖረው ፍሊ ፊት ለፊት ቆሞ ሊያደርገው የሚፈልገውን ነገር ሊያስቆመው መሞከር ጀመረ። ነገር ግን ፍሊ ዊሊያምን ይዞ እንዳንጠለጠለው ነበር። ይሄ ትክክለኛ ያልሆነ አንትቦይ እንደሆነ የተረዳው። ታዲያ ፔል ለአደጋ ጓደኛው መጋለጡን በሚሰማበት ጊዜ ውስጡ የነበረው እርግጠኝነት በሙሉ ወደ ቁጭት ይቀየራል። ወዲያው ጊዜ ሳያባክን ልብሱን ይለብስና በብስክሌቱ እየበረረ ፍሊ ዊሊያምን ይዞበት ወደ ነበረበት ቦታ ይሄዳል። ልክ ጓደኛው ወደ ታሰረበት ጫካ በሚደርስበት ጊዜ ጓደኛው ከአንድ ዛፍ ጋር ጥፍር ተደርጎ ታስሮ ያገኘዋል። ልክ ጓደኛውን ፈቶ እንደጨረሰ ከኋላ ፍሊ ይመጣና ትንሽዬውን ብቻ የሆነውን አቅሙን በመጠቀም አንስቶ ይወረውረዋል። ይህኔ ነበር ሁለቱ ብቻቸውን ሆነው ይህንን ሰውዬ ተፋልመው ማሸነፍ እንደማይችሉ የገባቸው። ስለዚህ አንድ ላይ ሆነው በፍጥነት እቅድ ያቅዳሉ። ዊሊያም ፍሊ ጉልበቱን በየሰዓቱ የሚያገኝበት ከጀርባ ባስቀመጠው ሲረም እየተጠቀመ እንደሆነ ስለገባው ቀስ ብሎ ከኋላው በመደበቅ ቀስ ብሎ ይፈታታበታል። በዚህም ምክንያት ፍሊ አቅሙ ቀስ በቀስ እየደከመ ይመጣል። ይሄኛውም ለአንትቦይ አሪፍ የሚባል አጋጣሚ ስለነበረ አሁን ተራ ይደርሷል ማለት ሙሉ ጥንካሬውን በመጠቀም ይደበድበውና በመጨረሻም ያሸንፈዋል። አሁን ላይ ይህንን በሚያደርግበት ጊዜ ማንንም ለማስደመም ወይንም ደግሞ ከነሱ ፍቅር ለማግኘት ሳይሆን የሚወዳቸውን ሰዎች ለማዳንና እነሱን ለመጠበቅ ብቻ ነበር። ብዙም ሳይቆይ ፖሊሶች በቦታው ደርሰው ፍሊን በቁጥጥር ስር አዋሉት። ከድሉ በኋላ አንትቦይ አማንዳን ለማየት ወደ ቤቷ ይሄዳል። አማንዳ አሁንም ቢሆን አንትቦይ ክፍሏ ውስጥ ያለው ተራው ፔል እንደሆነ አታውቅም ነበር። ስለ አዳናት ልታመሰግነውና ልትስመው ብትሞክርም ነገር ግን ፔል እንድትስመው አልፈቀደላትም ነበርና ወደ ኋላ ይሸሻታል። እዚህ የመጣው ከሷ ምንም አይነት ምስጋና ለመቀበል ሳይሆን እውነቱን የምታውቀዋን እህቷን አይዳን ለማናገር ነበር። ልክ እንዳገኛት የምታውቂውን ሚስጥር ጠብቂ እሺ፣ ማንነቴን ለማንም እንዳትናገሪ በማለት ጥያቄውን ሲያቀርብላት እሷም ሚስጥሩ እንደምትጠብቅና ለማንም እንደማትናገር ቃል ትገባለታለች። በመጨረሻም ፔልና ዊሊያም እንደ ቀድሞዋቸው ምርጥ ጓደኛ ማቾች ሆነው አብረው ይታያሉ። አሁን ግን የሚያወሩት ስለ አንትቦይ የሱፐር ፓወሩን ዩኒፎርም እንዴት አድርገው በይበልጥ ጠንካራና የሚያምር አድርገው እንደሚያስተካክሉት ነበር። ፔል አንትቦይ መሆን ዝም ብሎ ጭንብል ማጥለቅን ሳይሆን አንትቦይ መሆን ማለት የእሱ ትክክለኛ ማንነቱ እንደሆነ ተረድቷል። ፊልማችን በዚህ ሁኔታ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።